بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم بتلانتنا بسيرات مرتاحين حجة الوداع رسول صلى الله عليه وسلم بأسرين يومات ያደረጉትን ሐጅ ምን ይመስል እንደነበረ ሰፋ ባለ መልኩ ከመጀመሪያው እስከ መጨረሻው ያለውን ሁኔታ ተከታትለናል። የረሱል ሰለላሁ ዐለይሂ ወሰለም በዚህ ሐጅ ላይ የነበሩት እንቅስቃሴዎች ሁሉ በአጠቃላይ ያው የመጨረሻ ሐጃቸው መሆኑን የሚያመላክት ነበርና መልእክተኛው ዐለይሂ ሰላቱ ወሰላም በእያንዳንዱ እንቅስቃሴው خذوا عني مناسككم فلعلي لا أحج بعد عام هذا የሐጅ ተግባራችሁንና ስራችሁን ከኔ ወሰዱ እኔ ከዚህ አመት በኋላ ላላገኛችሁ እችላለሁ አሉ። እንግዲህ ማሳያዎች ነበሩ የሚያመላክቱ ነገሮች አሉ። መልእክተኛው ዐለይሂ ሰላቱ ወሰላም ከዚህ በኋላ እንደማያገኟቸውና ይሄንን ሐጅ እንደማይደግም የሚያሳዩ በጣም በርካታ ነገሮች ነበሩ። ወደ ዛሬ ደርሳችን ስንሄድ ኢላ ረፊቅ الأعلى እንግዲህ ረሱል ሰለላሁ ዐለይሂ ወሰለም በመጨረሻ ሰዓታቸው ያሉት اللهم في الرفيق الأعلى ያሉት اللهم الحقني بالرفيق الأعلى ጌታዬ ሆይ እላይ ካሉት ጋራ አስጠጋኝ مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين كالنزل إلى جنات النعيم ከፍ ባለው ጀነት ውስጥ ወለነሱ አስጠጋኝ የሚለው ነበር በመጨረሻ እስትንፋሳቸው ከረሱል ሰለላሁ ዐለይሂ ወሰለም አንደበት የተደመጠው። የረሱልን ሰለላሁ ዐለይሂ ወሰለም ህልፈት ማውራት ወይም መተረክ እንደሌሎቹ ህይወታቸው ስለ ልጅነታቸው ስለ ወጣትነታቸው ወይ ደግሞ ነብይ ከተደረጉ በኋላ ስላጋጠሟቸው ገጠመኞች ከማውራት በጣም የከበደ አንደበትን የሚያስር የረሱል ሰለላሁ ዐለይሂ ወሰለም ሞት እንደማንኛውም እንደተራሰው ሞት አይደለም። ለዚህ ነው አነስ ብን ማሊክ ረዲየላሁ ዐንሁ ምን አለ شهدته يوم دخل المدينة يا الله ملكتኛ መዲና ብቅ ሲሉ ነበርኩኝ አለ ተካፍያለሁ አለ فما رأيت يوما قط كان أحسن ولا أضوأ من يوم دخل المدينة علينا ከቀኖች ምንም ቀን የለም ማለት በጣም ውብ የሆነ መዲናን ያበራ ቀን የለም ረሱል ሰለላሁ ዐለይሂ ወሰለም ወደኛ መዲና የመጣበትን ቀን ይመስላል። وشهدته يوم مات የሞቱም ቀን መዲና ነበርኩ አለ فما رأيت يوما قط كان أقبح ولا أظلم من يوم مات فيه صلى الله عليه وسلم ከቀኖች ምንም ቀን የለም ማለት በጣም ጨለማ ያለበሰ ሀገር ነው የተበላሸ ወይም ደግሞ አቅበህ የሆነ ቀን የለም ማለት ረሱል ሰለላሁ ዐለይሂ ወሰለም ከሞቱበት ቀን لما كان اليوم الذي دخل النبي صلى الله عليه وسلم المدينة أضاء منها كل شيء مدينة ሲገቡ ከመዲና ሁሉም ነገር ነው የበራው ሲሞቱ ደግሞ ያው ሐዘኑ የነበረው በጣም መሪር ነው በጣም ከባድ ነው። معالم التوديع رسول صلى الله عليه وسلم እቺ ዱንያ ሊላቀቁ ሰሃቦቻቸውን ሊሰናበቱ ሲሉ የታዩ የተውዲዕ የመሰናበቻ ምልክቶች አሉ። በትላንትናው ትምህርታችን ሐጀተል ወዳዕ ላይ ካየናቸው ተጨማሪ ማለት ነው። وبعدما بلغ رسول الله صلى الله عليه وسلم الرسالة ملكتنيو عليه الصلاة والسلام تلكون كدرس بحالا وأدى الأمانة أمانهم كتوتى بحالا ونصح الأمة أمهم كمكر بحالا بدأت طلائع الوداع من الدنيا كدنيا أمي لا كقبتنا أمي لا يبت يمسنا بشا ملكت متى يتجمر تتسم في أقواله وأفعاله يا رقم وبنقراتهم በተግባራቸውም ይገለጥ ጀመር ሲናገሩ የሚናገሩት ነገር የአላህ መልእክተኛ አለይሂ ሰላቱ ወሰላም ቆይታቸው አጭር መሆኑ የሚያመላክት አጠቃላይ እንቅስቃሴያቸው ይዘታቸው ደግሞ የዱንያ ስንብት የሚመስል ነበር። ከእንቅስቃሴዎቻቸው ከንግግሮቻቸው ውስጥ
እንደሚታወቀው ረሱል ሰለላሁ ዐለይሂ ወሰለም ረመዳን እንኳን ሲመጣ ከረመዳን ወር ውስጥ ኢዕቲካፍ የሚያደርጉት 10 ቀን ነው። የሞቱበት ዓመት ላይ ግን መልእክተኛው ዐለይሂ ሰላቱ ወሰላም 20 ቀን ያደረጉት። ጅብሪል ቁርአንን ሊማማራቸው አንዴ ነው የሚመጣው። የሞቱበት ዓመት ላይ ግን ሁለቴ ነው የመጣው። እነዚህ ሁሉ ማሳያዎች ናቸው። اعتكف في رمضان من السنة العاشرة 20 يوما كاسرኛው ዓመት ረመዳን መልእክተኛው ሰለላሁ ዐለይሂ ወሰለም ኢዕቲካፍ ያደረጉት 20 ቀን ነው። وعرضه جبريل القرآن مرتين جبريل ደግሞ ቁርአንን የተማማራቸው ሁለት ጊዜ ነው። فقال لابنته فاطمة መልእክተኛው በአንድ አጋጣሚ ለልጃቸው ፋጢማ እንዲህ አሉ لا أرى ذلك إلا اقترب أجلي ይሄን አላየውም አላስበውም አሉ አጀሌ ቀርበዋል ብዬ እንጂ አሉ መልእክተኛው ዐለይሂ ሰላቱ ወሰላም وودع معاذا إلى اليمن معاذا ودا يمن لاكت ይሄም ማሳያ ነው فأوصى ባልተለመደ መልኩ አደራሉት ثم قال يا معاذ ሆይ إنك عسى ألا تلقاني بعد عام هذا ከዚህ ዓመት በኋላ ለታገኘኝ ትችላለህ የመጨረሻችን እኔ እናንተ መለያያችን ነው ምናልባት ولعلك أن تمر بمسجد هذا وقبره ካሁን በኋላ እኔ ልክ ያለው የሚኖረው በመስጂድና በቀብር ያጠገብ ማለፍህ ነው አሉት ረሱል ሰለላሁ ዐለይሂ ወሰለም ገባው ሙዓዝ فبكى معاذ جشعا لفراق رسول الله صلى الله عليه وسلم የአላህ መልእክተኛ በዚህ መልኩ ልከውት በመለያየቱ ሙዓዝ አለቀሰ። እንግዲህ እነዚህ ሁሉ ማዘጋጃዎች ናቸው። ዞሮ ዞሮ وما محمد إلا رسول قد خلت من قبله الرسل محمد ከዚህ በፊት እንደነበሩ ነቢያቶች አልፈዋል። إنك ميت وإنهم ميتون ሟች ነህ ብሎ ነግሯቸዋል። ግን ተጨባጩ እውነታው መልእክተኛው ዐለይሂ ሰላቱ ወሰላም ሲሞቱ ሰሃቦች በጣም ተደናግጠዋል። በይነ ሙሰድቅ ወሙከዚብ መዋለል ውስጥ ገብተዋል። وكيف لا እንዴት አይገቡ ታላቅ ሰው ነው ያጡት وما أرسلناك إلا رحمة للعالمين መስጊድ መተው ሚሕራብ ውስጥ አግኝተው የሚያሰግዳቸው የተለያዩ ምክሮችን የሚለግሷቸው የተለያዩ ጉዳዮቻቸው የሚያጫውቷቸው ነብይ ማጣት በጣም ከባድ ነው። وقال صلى الله عليه وسلم في حجة الوداع مرارا بتدغاغامي حجة الوداع ላይ عندما ሳያ እንዲህ ሲሉ ተደምጠዋል لعلي لعلقاكم بعد عام هذا ከዚህ ዓመት በኋላ ላገኛችሁ ይችላል ولعلي لا احج بعد عام هذا እነዚህ ንግግሮች የተደጋገሙ ነበሩ وكان نزول قوله تعالى ትላንት እንዳየነው اليوم أكملت لكم دينكم الآية وكذلك نزول سورة النصر يولدت يا سورة النصرنا እንዲሁ የዚህ اليوم أكملت لكم دينكم ሚለው آية مورد إشعارا بأنه فرغ من مهمته الدنيا እንደ ማሳወቅ ነው ማንቃት ነው ረሱል ሰለላሁ ዐለይሂ ወሰለም የዱንያ ተልእኮውን ማጠናቀቁ ولذلك سميت بحجة الوداع ለዚህም ነው የ10ኛው ዓመት የረሱል ሰለላሁ ዐለይሂ ወሰለም حجة الوداع ተብሎ የተሰየመ አይ أنه ودع الناس ሰዎች ተሰናበተ መልእክተኛው لينتقل إلى ربه عز وجل ወደ ጌታው ወደ አላህ ወደ አኺራ ሊሸጋገር መልእክተኛው ዐለይሂ ሰላቱ ወሰላም ሊሞቱ ቀናቶች አካባቢ ሲቀሩ وفي أوائل شهر صفر بسفر جمارو ላይ በ11ኛው ዓመት خرج صلى الله عليه وسلم إلى أحد ወደ أحد ወጡ فصلى على الشهداء እዛ የأحد ዘመቻ ዕለት እዛ የተቀበሩ ሰሃቦችን መልእክተኛው ዐለይሂ ሰላቱ ወሰላም ሰገዱባቸው ከልመወዳዒ ይህ እንደመሰናበቻ للأحياء والأموات በህይወትም ላሉ እንዲሁ ለሞቱትም ከምድር ስር ላሉትም የመጨረሻ መሰናበታቸው ነው ረሱል ሰለላሁ ዐለይሂ ወሰለም ከአሁድ ተመልሰው ثم انصرف الى المنبر ወደ ሚንበር መጡ فقال انا فرط لكم እኔ ለእናንተ ቀዳሚያችሁ ነኝ አሉ እዛ ጋር ላለው ለተሳተፈው ሰው انا فرط لكم እኔ ቀድሜ ከእናንተ ማልፈው ሰው ነኝ አሉ وانا شهيد عليكم እኔ በእናንተ ላይ መስካሪ ነኝ واني والله لانظر الى حوضي الان
እኔ አሁን ወደ ሐውድ እየተመለከትኩ ነው አኸራ ያለው ሐውድ ማለት ነው እሱን እያየው ነው አሉ واني اعطيت مفاتيح خزائن الارض እኔ የምድርን ካዝና ቁልፍ ተሰጥቻለሁ او مفاتيح الارض ወይም የምድርን ቁልፍ واني والله ما اخاف عليكم ان تشركوا بالله يهونብኝ እኔ እናንተ ታጋራላችሁ ብዬ አልፈራም ولكني اخاف عليكم ان تنافسوا فيها እኔ መፈራውና መሰጋው ዱንያ ላይ በዱንያ ተሽከራደማላችሁ ብዬ ነው አሉ መልእክተኛው አለይሂ ሰላቱ ወሰለም ይሄ ከአሁድ መልስ ያደረጉት ንግግር ነው وفي اواخر شهر صفر يا صفر ወርማብቂያ ላይ ደግሞ خرج الى بقيع الغردق በርካታ ሰሃቦች የተቀበሩበት የመቃብር ስፍራ ነው ወደዛ ወጡ ረሱል ሰለላሁ ዐለይሂ ወሰለም في جوف الليل በሌሊት فاستغفر لهم استغفار አደረገላቸው وقال على إنا بكم لاحقون ይሄም ማሳያ ነው እኛ ከናንተ ጋር ምንገናኝ ነን ኢንሻአላህ አሉ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ህመማቸው ምን ይመስል ነበር بداية المرض የህመማቸው ጅማሩ የጀመራቸው የሰኞ ዕለት ነው ይላሉ የሰፈር ወር መጨረሻ ላይ ነው ከአንድ ጀናዛ መልስ ነው በቂ ላይ ከነበረ የቀብር ስነ ስርዓት ሲመለሱ ነው ረሱል ሰለላሁ ዐለይሂ ወሰለም ህመሙ ይጀምራቸው እሱም ራስ ምታት ነው ويوم الاثنين الاخير من شهر صفر كسفر والمجرشا سنولت شهد رسول الله صلى الله عليه وسلم جنازة في البقيع بقيع لي أنت جنازة يا الله ملتني عليه الصلاة والسلام تكفل قالت عائشة إن ستاستوس عائشة من تلالج رجع من البقيع كبقيع الله ملتني تملسا وأنا أجد صداعا في رأسي يعني راسي لي يراس متى تمامي تسمي በጣም ራሴን ያመመኝ መልእክተኛው አለይሂ ሰላቱ ወሰለም ከበቂዕ ተመልሰው ወደ ቤት ገቡ አለች እኔ ነገርኳቸው وانا اقول وراسا يا رسول الله ራሴን በጣም አመመኝ አልኳቸው የአላህ መልእክተኛ መላእክት فقال بل انا والله يا عائشه وراسا عائشه ወይ እንደው እኔም ራሱ በጣም ያመመኝ ነው በጣም እየተሰማኝ ነው ስሜቱ የራስ ምታቱ አሉ መልእክተኛው አለይሂ ሰላቱ ወሰለም كان هذا بداية مرضه صلى الله عليه وسلم ይሄ የህመማቸው ጅማሮ ነው وهو مع ذلك يدور على نسائه ከዚህ ሁሉ ጋራ ቀናቸውን ጠብቀው መልእክተኛው አለይሂ ሰላቱ ወሰለም ሚስቶቻቸው መሃል ይሽከረከራሉ በየቀናቸው ሰጥተው ይገባሉ حتى اشتد به المرض ህመሙ እስኪጠናባቸው ድረስ وهو في بيت መይሙና ተራ ላይ የመይሙና ቤት ላይ ሆነው ረሱል ሰለላሁ ዐለይሂ ወሰለም ህመሙ በጣም በረታባቸው ጠናባቸው فأخذ يسأل يطيق ገባ ምን ብሎ አይነ አነ ገደን እኔ ነገ ማን ጋር ነኝ የትኛው ሚስቴ ጋር ነው ነገ መሆነው አለ መልእክተኛው አይነ አነ ገደን እኔ የትኛው ጋር ነው መሆነው አለ يريد يوم عائشة ረሱል ሰለላሁ ዐለይሂ ወሰለም ይሄን የሚጠይቃቸው ኢማም ቤት ፈልጎ ነው የአይሻን ቤት وكانت تحب الناس إليه ከሰዎች ሁሉ መልእክተኛው ዘንድ የምትወደድ ናትና የአይሻን ቤት ፈልገው የአላህ መልእክተኛ አይነ አነ ገደን እኔ የት ነኝ ነገ እያሉ በህመማቸው ውስጥ ሆነው ይጠይቃሉ ገባቸው ففهمنا مراده የረሱል ሰለላሁ ዐለይሂ ወሰለም እኔ ነገ የት ነኝ የሚለው ጥያቄ ምን እንደተፈለገበት ስለገባቸው فأذن له أزواجه أن يكون حيث شاء መልእክተኛው ሰለላሁ ዐለይሂ ወሰለም ከሚስቶቹ የህመሙን ቆይታ የህመሙን ጊዜ የፈለገው ቦታ እንዲያሳልፍ ተራቸውን አሳልፈው ፍቃድ ሰጡ እንግዲህ ከመይሙና ቤት እንዴት ወጡ ረሱል ሰለላሁ ዐለይሂ ወሰለም የህመሙን ጥንካሬ የሚያሳይ ነው فضل ابن عباس እና علي فطر فخرج يمشي بين الفضل ابن عباس وعلي بن ابي طالب رسول صلى الله عليه وسلم بفضلنا بعلي تكሻ ላይ ሆነው እየተጎተቱ ከቤት ወጡ تخد قدمها عاصب الرأس እግራቸው መሬት እየጎተተ ጭንቅላታቸውን ከህመሙ የተነሳ አስረወጡ حتى انتقل الى بيت عائشه መልእክተኛው ሰለላሁ ዐለይሂ ወሰለም ወደ አይሻ ቤት ወደ ፈለጉት ቤት ገቡ وكانت
عائشة ستاستهمماتشو تقرأ بالمعوذات معوذتين تنبباتشولج والأدعية التي حفظتها من رسول الله صلى الله عليه وسلم كراساتشو بهمم وقت የሚደረጉ ያሐፈዘቻቸውን ዱዓዎች ታደርግላቸዋለች ታሻሻቸዋለች መልእክተኛው አለይሂ ሰላቱ ወሰላም አህዱሁ ወሲየቱ ረሱል ሰለላሁ ዐለይሂ ወሰለም የህመማቸውን ጊዜያት አይሻ ቤት ሊያሳልፉ ገቡ በዚህ ሁኔታ እንግዲህ የአላህ መልእክተኛ በተወሰነ መልኩ ህመሙ እያሸነፋቸው ህመሙ እየበረታባቸው መስጊድ ውስጥ ካለው ሰሃቦቻቸው ጋር ሊያቆራርጣቸው ጫፍ እየደረሰ ነው መልእክተኛው ሰለላሁ ዐለይሂ ወሰለም ለመሞት 5 ቀናት አካባቢ ሲደርሱ የህመማቸው ትኩሳት ህመሙ በጣም መጥናት ያዘ قالت عائشة رضي الله عنها عائشة እንዲህ ትላለች لما دخل بيتي بيتي ሲገቡ واشتد به وجعه ህመሙ በጣም ሲጠናበት قال على መልእክተኛው ሰለላሁ ዐለይሂ ወሰለም حرقوا علي من 7 قرب ከሰባት ከታሰሩ ትንንሽ እንስራዎች በኔ ላይ አፍስሱ አሉ መልእክተኛው አለይሂ ሰላቱ ወሰለም لم تحلل أوكيتهن የታሰሩበት ማሰሪያ ያልተፈቱ ከሰባት እንስራዎች ፈታችሁ በኔ ላይ ውሃ አፍስሱ አሉ ትንሽ ትኩሳቱና ህመሙ መልእክተኛው አለይሂ ሰላቱ ወሰለም እንዲቀንስላቸው ማስ لعلي اعبد الى الناس ወጥቼ ለሰዎች አደራ ምለው የተለያየ ነገር አለኝና ሰዎችን መምከር አደራ ማለት እንዲችል ውሃ ፍሱብኛሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታዲያ አነሷቸው ለማፍሰስ فاجلسناه ትላለች አይሻ ብድግ አድርገን መልእክተኛውን አለይሂ ሰላቱ ወሰለም አስቀመጥናቸው في مخضب لحفصة زوج النبي صلى الله عليه وسلم لا حفصة ለመልእክተኛው ሚስት ለሷ በሆነ مخضب ሳፋ ነገር ማለት ነው የአላህ መልእክተኛ ውሃ ለናፈስ እዛ ላይ ያስገባናቸው አስቀመጥናቸው አለች ثم اتفقنا نصب عليه من تلك القرب ከነዛ እንስራዎች እየፈታን ማፍሰስ ጀመርናለች حتى تفيق يشير الينا ان قد فعلتن በቃ ይበቃችኋል ያዘዝኳችሁን ሰርታችኋል ብለው ህመሙ በጣም ጠንቶባቸው የአላህ መልእክተኛ በእጃቸው እስኪያመላክቱ ድረስ አፈሰስንባቸው ثم خرج الى الناس ወደ ሰዎች ወጡ ሰሃቦች ተጨንቀዋል እንደው ጤናችንን እንደው ድል ኖሮ ህይወታችንን ለረሱል ሰለላሁ ዐለይሂ ወሰለም ሰጠን እኛ በሽታቸውን ተካፍለን ብንማንቀቅ ብለው እስኪያስቡ ድረስ فصلى بهم وخطبهم መልእክተኛው እንደምንም ከህመሙ አንሰራርቶ ወደ መስገጃው ቦታ መጥቶ አሰገዳቸው ኹጥባ አደረገ وقال فيما قال ውስጥ እንዲህ አለ إن من كان قبلكم كانوا يتخذون قبور أنبيائهم وصالحهم مساجدا ከናንተ በፊት የነበሩ ሰዎች የነቢያቶቻቸውና የደጋግ ሰዎቻቸውን መቃብር መስጂድ አድርገው ይዙ ነበር ألا فلا تتخذوا القبور مساجدا አዋጅ የመቃብር ስፍራዎችን መስጂድ አድርጋችሁ እንዳትይዙ إني أنهاكم عن ذلك እኔ ከዚህ ከለክላችኋለሁ ይሄ ነው ወደ ሽርክ የሚያስገባው የሽርክ ትልቁ ጉድጓድና መንገድ ይሄ ነውና ይሄን እንዳትገቡ إني أنهاكم عن ذلك وقال على ملكتنا لعنة الله على اليهود والنصارى اتخذوا قبور أنبيائهم مساجدا وقال لا تتخذوا قبري وثنا يعبد ينين قبر أمين ملك وثن أو تدرجاتشو እንዳትይዙ ينين قبر መመላለሻ አድርጋችሁ አትያዙ لا تتخذوا قبري عيدا وعرض نفسه للقصاص በዚህ ንግግሩ ላይ ረሱል ሰለላሁ ዐለይሂ ወሰለም ራሱን ለቂሳስ አቀረበ ራሱን ላጸፋ ምን አለ መልእክተኛው ዐለይሂ ሰላቱ ወሰላም من كنت جلدت له ظهرا فهذا ظهري ከዚህ በፊት ጀርባውን የመታወሰው ካለ አሉ ረሱል ሰለላሁ ዐለይሂ ወሰለም ሳለሞት ይሄው ጀርባዬ ያሉ ቂሳስ ያደርግ ومن كنت شتمت له عرضا فهذا عرضي ሰድቤ ክብሩን ከዚህ በፊት የነካው ሰው ካለ ይሄው ፊት ለፊታችሁ አለው ክብሬን መንካት ይችላል አሉ መልእክተኛው ዐለይሂ ሰላቱ ወሰላም وأوصى بالأنصار خيرا በአንሳሮች መልእክተኛው ዐለይሂ ሰላቱ ወሰላም መልካምን አደራ አለ الله بالأنصار
አላህን አደራራችኋለሁ በአንሳሮች አሉ ለሙስሊሞች ለሰሃቦች ለሙሃጅሮች ለመልእክተኛው አለይሂ ሰላቱ ወሰላም የዋሉት ውለታ በጣም ላቅ ያለ ነው። አገራቸውን መሬታቸውን ሴቶቻቸውን ሁሉ ሳይቀር አካፍለው ثم قال يا الله መልእክተኛ እንደማዘጋጃ የሆነው ዘንድ እንዲህ አላቸው إن عبدا خيره الله بين أن يؤتيه من زهرة الدنيا ما شاء وبين ما عنده አንድ ባሪያ አሉ ረሱል ሰለላሁ ዐለይሂ ወሰለም አላህ አስመረጠው የዱንያን ጌጣጌጥ ለሱ በመስጠትና وبين ما عنده እሱ ዘንድ ባለው በአኺራ ከሁለቱ አስመረጠው ያ ባሪያ فاختار ما عنده አላህ ዘንድ ያለውን መረጠ ባሪያው ይሄ እንግዲህ ሰውየው ማን እንደሆነ አልተገለጸም እንደማንኛውም ሰው ነው ረሱል ሰለላሁ ዐለይሂ ወሰለም ይህንን አንስተው ያወሩ ያሉት قال ابو سعيد الخدري ማንም አልገባው አቡ ሰዒድ الخدري ምን አለ فبكى ابو بكر አለቀሰ وقال فديناك بآبائنا وأمهاتنا يا رسول الله በእናቶቻችን በአባቶቻችን ቤዛ አድርገናል የአላህ መልእክተኛ فقال الناس ابو بكر ينسي انظروا الى هذا الشيخ قالوا سوت ولذي شماغل تتملكتوا ايوه يخبر رسول الله صلى الله عليه وسلم عن عبد يا الله ملكتني اصل عند باريا يورا خيره الله بين ان يؤتيه من زهرة الدنيا وبين ما عنده የዱንያን ጌጣጌጥ ለሱ በመስጠትና እሱ ዘንድ ባለው በአኺራ አንድ ባሪያን አስመረጠ ብሎ የአላህ መልእክተኛ ሲናገር وهو يقول ايش ማግለ እንዲህ ይላል فديناك بآبائنا وأمهاتنا ይላል አሉና ወደ አቡበክር መጠቋቋም ጀመሩ አቡበክር ገብቶታል فكان رسول الله صلى الله عليه وسلم هو المخير ያ ምርጫ የተሰጠው መልእክተኛው ገባው አቡበክር ይሄን ያወራው አቡ ሰዒድ ከቆየ በኋላ ነበር وكان ابو بكر اعلمنا በጉዳዩ ላይ ከሁላችን በምርጫው ላይ ማን እንደተመረጠ ማን እንደተፈለገበት ከሁላችንም አቡበክር አዋቂ ነበር አለ አቡ ሰዒድ الخدري ثم أثنى رسول الله صلى الله عليه وسلم على أبي بكر በዚህ ኹጥባ ላይ መልእክተኛው አለይሂ ሰላቱ ወሰላም በአቡ በክር ላይ አወደሱ አደነቁ إن أمن الناس علي في صحبته وماله أبو بكر ከሰዎች ሁሉ በእኔ ላይ ያሉ መልእክተኛው አለይሂ ሰላቱ ወሰላም በጓደኝነቱ በገንዘቡ በሁሉ ነገር አቡበክር ነው ያ አቡበክር ውለታ የማይከፈል ولو كنت متخذا خليلا لاتخذت أبا بكر خليلا ወዳጅ ሁላ ሚስጥር ምነግረው በጣም ወዳጅ አድርጌ ሚዛው አካል ቢኖር ነው አቡበክር ይይዝ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም የአቡበክርን ደረጃ ሲናገሩ ላኪን አላህ እኔን خليل አድርጎ ይዞኛል አሉ መልእክተኛው አለይሂ ሰላቱ ወሰለም وأمر بسد الأبواب الشارعة في المسجد መስጂድ ውስጥ ያሉ መንገዶችን በአጠቃላይ ወደ መስጊድ የሚያደርሱ መዳረሻዎችን እንዲዘጉ መልእክተኛው አለይሂ ሰላቱ ወሰለም አዘዙ إلا باب أبي بكر የአቡ በክር መግቢያ በር ሲቀር وكان ذلك يوم الأربعاء ይሄ የሮብ ቀን ነበር ይህ የሆነው ረሱል ሰለላሁ ዐለይሂ ወሰለም ከህመማቸው የሆነ ያህል ማገገም አግኝተው ወደ መስጊድ መጥተው መናገር የቻሉት የሮብ ቀን ነበር فلما كان يوم الخميس ሊሞቱ 4 ቀን ሲቀራቸው የሐሙስ ቀን وقد اشتد به الوجع ህመሙ በጣም በርትቶባቸው ረሱል ሰለላሁ ዐለይሂ ወሰለም قال እንዲያሉ هلم أكتب لكم كتابا لن تضلوا بعده أمتوا كتاب لتعفلاችሁ ከሱ በኋላ ማጠኑበትን አሉ መልእክተኛው ህመም ላይ ናቸው ሊጠናህም ላይ قد غلب فقال عمر እንዲህ ሲሉ ዑመር ምን አለ قد غلب عليه الوجع يا الله መልእክተኛ መጽሐፍ አምጡ ወይ ወረቀት አምጡ ልጻፍላችሁ ሲል እንደው የሚጻፍ ነገር ኖሮ ሳይሆን يا الله መልእክተኛ ህመሙ በጣም አይሎበት እኮ ነው አሸንፎት ነው አላቸው ለሰሃቦች ምን የሚጻፍ ነገር ፈለጋችሁ وعندكم القرآن እናንተ ዘንድ ቁርአን አለ አይደል እንዴ حسبكم كتاب الله يا الله كتاب በቂያችሁ ነው فاختلفوا ተለያዩ ግማሹ ይጻፍልን ስጧቸው ወረቀት ወይም መጻፊያ ግማሹ አይ እንደው ዑመር ያሉ የሚጻፍ ነገር ምንም የለም አብቅቷል ምን ይጻፋል اليوم اكملت لكم دينكم على هل بلغت اللهم اشهد اللهم اشهد ብለው الرسول صلى الله عليه وسلم ታዲያ ረሱል በዚህ በጠና ህመም ውስጥ
ተኝተው ጫጫታ በዛ ይጻፍ በሚለው فلما اكثروا اللغط والاختلاف ጫጫታ እንዲሁም ዛዛታና ረብሻ መለያየትን ሲያበዙ በጣም ቤቱ ሲረበሽ قال رسول الله صلى الله عليه وسلم قوموا عني وطلوا يا رسول الله صلى الله عليه وسلم وطوا واوصى في ذلك اليوم በዚህ ቀን የአላህ መልእክተኛ ያደራለ بإخراج اليهود والنصارى والمشركين ነሳራዎችን ሙሽሪኮችን በማስወጣት ላይ من جزيرة العرب كعرب دسيت በማስወጣት ላይ አላህ መልእክተኛ ትእዛዝ አስተላለፈ وبإجازة الوفود بنحو ما كان يجيزه የተለያዩ የሚመጡ ውፉዶችን መልእክተኛው ሰለላሁ ዐለይሂ ወሰለም ወይም እኔ በነበርኩበት ዘመን መተው እነሱን አስተናግድ በነበረው መልኩ አስተናግዳችሁ እንድሸኙ ብለው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አደራሉ وأكد لهم أمر الصلاة የሰላትን ጉዳይ ደግሞ መልእክተኛው አጥብቆ አዘዛቸው الصلاة وما ملكت أيمانكم አደራችሁ ሰላት وما ملكت أيمانكم እጆቻችሁ የተቆጣጠረቻቸው በስራችሁ ያሉ የተለያዩ አካላቶች ባሮች አደራችሁ وقال تركت فيكم أمرين ሁለት ነገሮችን ትቼላችኋለሁ لن تضلوا ما تمسكتم به አጥብቃችሁ ከያዛችኋቸው ማጠሙባቸው كتاب الله وسنتي رسول صلى الله عليه وسلم ህመማቸው እየበረታ እየጠና ምንም እንኳን መስጊድ ካለው ወይም ካሉት ባልደረቦቻቸው ምንም መለየት ባይፈልጉ ህመሙ ግን በጣም ማያንቀሳቀሳቸው ሆኖ ቀጠለ የረሱልን ሰለላሁ ዐለይሂ ወሰለም መታመምና ህመም ሰሃቦች በጣም በተጨነቀ ስሜት አንዳንድ የመስጊድ በራፎች ላይ ሆነው እየተከዙ ቤታቸው አጠገብ እየሆኑ ዛሬ ከነገ ተሻላቸው እያሉ የረሱልን ሰለላሁ ዐለይሂ ወሰለም ሁናቴ በቅርብ ርቀት ይከታተሉ ያዙ رسول وتو صلى الله عليه وسلم مع السجل فلقوا استخلاف أبي بكر رضي الله عنه على الصلاة بصلاة لي رسول صلى الله عليه وسلم بهوت إيالو أبو بكر متكاتو يهونيتا بتوسنا ملكونا أبو بكر كبارنا إيروش صحابوتهم رسول بهوت إيالو تامو أبو بكر سياسقروا مايد بدأم مياستكزنا مياسازن وكان النبي صلى الله عليه وسلم مع شدة مرضه يصلي بالناس ملكتنيا صلى الله عليه وسلم هممو بتام كما تناتو غارا وتو سووچن يسجدال فلما كان ذلك اليوم ያን ቀን ግን يوم الخميس ማለት ነው የሞቱ አራት ቀን ሲቀራቸው وحان وقت صلاه العشاء የኢሻ ሰላት ቀረበ ቢላል መጣ በራቸውን አንኳኳ ያ رسول الله الصلاه صلاه مغرب አሰግደዋል ታዲያ አሰግድ ብለው اغتسل في مخضب ليتخفف ተወሰነ ቅለት ለማግኘት ከበሽታው ሳፋ ነገር አምጥተውላቸው ረሱል ሰለላሁ ዐለይሂ ወሰለም ታጠቡ ثم ذهب ليقوم فأغمي عليه يا الله መልእክተኛ ተነስቶ ሊቆም ሞከረ ግን ራሱን ስተወደቀ ሲነቃ أصلى الناس ሰዎች ሰገዱ አሉ ረሱል ሰለላሁ ዐለይሂ ወሰለም ثم أفاق فاغتسل ثانيا አሁንም ረሱል ሲያገግሙ ብድጋሉና ታጥበው ቅለት አገኘው ብለው ብድግ ሲሉ ثم ذهب ليقوم فأغمي عليه አሁንም ረሱል ሰለላሁ ዐለይሂ ወሰለም ያገኛቸው ህመም ትንሽ ለመቆም ያስችል አይደለም ራሳቸውን ስተወደቁ أصلى الناس ሰዎች ሰገዱ አሉ ረሱል ሰለላሁ ዐለይሂ ወሰለም በዛ ህመም ላይ ሆነው قلنا لا يا رسول الله وهم ينتظرونك አልሰገዱም እነሱ እየጠበቁህ ነው ያ ረሱላህ አሁንም ረሱል ለሁለተኛ ለሶስተኛ ጊዜ ثم افاق فاغتسل ثالثا አገግሞ የአላህ መልእክተኛ አሁንም ለመታጠብና ወደ ሰላቱ ለመምጣት ሞከሩ በደግ ብለው ሊወጡ ሲሉ فلما ذهب ليقوم اغمي عليه ለሶስተኛ ጊዜ ራሳቸውን ስተወደቁ ሲነቁ አሁንም የቀደሙን ጥያቄ ጠየቁ أصلى الناس ሰዎች ሰገዱ አሉ የአላህ መልእክተኛ لا وهم ينتظرونك يتطبقوا አልሰገዱም ረሱል ሰለላሁ ዐለይሂ ወሰለም ይሄ ህመም የሚያስቆም አለመሆኑ ወደ መስጊድ ዳግም ይመለሳቸው አለመሆኑ ሲረዱ ሙሩ አቡበክርን فليصلي بالناس አቡበክር መዘዙ ሰዎችን ያሰግዳሉ አይሻ
አጠገባቸው ሆና ትማለሳቸዋለች። ያ ረሱላህ አቡበክር እኮ አይችልም። አቡበክር በጣም ቁርአን ሲቀራ በጣም እንባ ይተናነቀዋል፣ በጣም አልቃሻ ነው። ዑመር ቢሆን አይሻልም ማለት ረሱል አሁን ሙሩ አቡበክርን ፈሊሰሊ ቢናስ አቡበክርን እዘዙት ይላሉ። ሶስት ስትማለሳቸው ኢነኩና ከሰዋሂብ ዩሱፍ ልክ እናንተ አሉ እንደ ዩሱፍ እንስቶች ናቸው። ቁርአን ውስጥ ምን ብለው ተገልጸዋል? ኢነ ከይደኩና ዐዚም። አይሻ ረዲየላሁ ዐንሃ አቡበክር አባቷ ረሱል ሰለላሁ ዐለይሂ ወሰለም በህይወት ያሉ አባቷ እዚህ ጋር መምጣቱ ከብዷታል። ሰዎች ይሄንን ነገር በሌላ ሊመለከቱት ይችላሉ። ዑመር አለች። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻ ጊዜ ምላችሁ ታዘዙኝ ሙሩ አቡበክርን ፈሊሰሊ ቢናስ ታዲያ ተላከበት በቢላል አማካኝነት ወደ አቡበክር فأرسل إلى أبي بكر أن يصلي بالناس ليسجد ወደ አቡበክር ተላከ فصلى أبو بكر تلك الأيام እነዚህን ቀናቶች አቡበክር ኢማም ሆኖ ተቆጣጥሮ ማሰገድ ጀመረ። وجملة الصلوات التي صلاها أبو بكر بالناس 17 صلاة 17 صلاتዎች ናቸው ረሱል ርቀውባቸው አቡበክር ተተክተው ያሰገዷቸው። እንዲህ ያለ ويوم السبت أو الأحد ቅዳሜ ወይም እሁድ ቀን ላይ ሐሙስ ጁሙዓ አልፎ ማለት ነው وجد رسول الله صلى الله عليه وسلم في نفسه خفة ከህመማቸው ረሱል صلى الله عليه وسلم የተወሰነ ቀሎኛል ማለትን አዩ ትንሽ ቀነሰልኛል። ታዲያ فخرج بين رجلين لصلاة الظهر ሁለት ሰዎች መሃል እየተጎተቱ የظهርን ሰላት ሊያሰግዱ ወጡ። وابو بكر يصلي بالناس አቡበክር ሰዎችን ያሰገዱ ነበር። ታዲያ ሰዎቹ فاجلساه الى يساره ከአቡበክር ግራ በስተቀር ወይም በስተግራ የአላህ መልእክተኛ አስቀመጧቸው። በቀጥታ ከአቡበክር ተረክበው ረሱል ሰለላሁ ዐለይሂ ወሰለም በዛ ህመማቸው ተቀምጠው ማሰገድ ጀመሩ። فكان ابو بكر يقتدي بصلاه رسول الله صلى الله عليه وسلم አቡበክር የረሱልን ሰለላሁ ዐለይሂ ወሰለም ሰላት እየተከተለ والناس يقتدون بأبي بكر ሰዎች ደግሞ አቡበክርን ይከተሉ ያዙ። ኢማም መሆን ቻሉ። ረሱል ሰለላሁ ዐለይሂ ወሰለም يسمعهم التكبير ከረሱል አንደበት የሚወጣውን ተክቢር እንደ ሙበልግ ያደረሳቸው የአቡበክርን ሰላት እየተከተሉ ሰሃቦች መስገድ ቻሉ። ተሰድቁሁ ቢማለደይ በመጨረሻ ሰዓታቶቻቸው ረሱል ሰለላሁ ዐለይሂ ወሰለም ከሰሯቸው ነገሮች ውስጥ ሰደቃ ነው። ويوم الأحد يهود لتا أعتق النبي صلى الله عليه وسلم غلمانا ملكتنيا صلى الله عليه وسلم بارياتشون نزالوا وتصدق ب7 دنانير ب7 دينار صدقة درب ملكتنيا عليه الصلاة والسلام كانت عنده جلاي نبرة سانتيموچ ملكتنيا عليه الصلاة والسلام صدقة درباتشو ووهب للمسلمين سلاحه ጦር ሜዳ ላይ ሲዋደቅባቸው ጦር ሜዳ ላይ ሲካፈልባቸው የነበሩ የጦር መሳሪያዎችን በአጠቃላይ ለሙስሊሞች ለገሰ። وجاء الليل ረሱል ሰለላሁ ዐለይሂ ወሰለም የታመሙባቸው ሌሊቶች አይሻ ጋር ነበሩ። አይሻ የረሱል አስተማሚ ሆናለች። ትንሽ ከበድ ያሉ ናቸው። የሞት ህመም ነው። فأرسلت عائشة بمصباحها إلى امرأة ወደ አንዲት ሴት ኩራዟን አስላከች። ኩራዙ ላይ የሚቀመጥና የሚቀልጥ እንደ ሻማ ነገር አለ ጨምሪበት ብላ ዛሬ የለም። ምናልባት ረሱል ሰለላሁ ዐለይሂ ወሰለም ለሊት ላይ ከባድ ህመም ሊታመሙ ይችላሉ። ልናበራው ምንችል ነገር ስለሌለ ብላ አይሻ ላከች። اقطري لنا في مصباحنا من أكتك السمن የሚቀልጥ ነገር ከቃሽ ላይ ከምታጠራቅሙ ቃሽ ላይ አውጥተሽ በዚህ በኩራዛችን ላይ አስቀምጪልን አድርጊልን ብላ ላከች። ለሊቱ እንዲበራ ረሱል ሲታመሙ እየተነሳች ልታስተምሩ። وكانت درعه صلى الله عليه وسلم مرهونة عند يهودي ب30 صاعا من الشعير. يا رسول صلى الله عليه وسلم درع قميص ማለት ነው የጦር ቀሚስ ይተያዘ ነበር። በእዳነት ተይዟል። አንድ ይሁዳ ዘንድ ማለት ነው በእዳነት በወሰዱት ወደ 30 አካባቢ ሳዕ ቁና የሚደርስ ገብስ አማካኝነት ተይዞ ይሁዳ እጅ ላይ አለ። ሰሃቦች አሁንም ተስፋቸው አልመነመነም። የአላህ መልእክተኛ ይቆማሉ ብለው ያሰቡን
የአላህ መልእክተኛ ጋር የነበራቸው ግንኙነት ይታደሳል። ዛሬም እንደ ትላንቱ መልእክተኛው አለይሂ ሰላቱ ወሰላም ወደ ሚንበር መተው ንግግር ያደርጉልናል፣ ያስተምሩናል። የፈለግነውን ጥያቄ መተን እንጠይቃቸዋለን፣ እናማክራቸዋለን ብለው ማሰባቸውን ቀጥለዋል። አኺሩ የውሚሂ ፊ ዱንያ የረሱል ሰለላሁ ዐለይሂ ወሰለም የመጨረሻ የዱንያ ቀናቸው። ولما أصبح يوم الاثنين وكان يوم نوبة عائشة يسنولت رسول صلى الله عليه وسلم سيانه يهم عائشة ترى نبر وقام أبو بكر يصلي بالناس صلاة الفجر أبو بكر ولما سجد ولا محراب قبه لا يسجد يعني رسول كبيت استهونه قبل أكابي لا ينونا لرسول بيت يا الله ملك تنيا بلنقت كشف رسول الله صلى الله عليه وسلم ستر حجرة عائشة يا عائشة بيت مقارجة كفت عربت سوت في اللفتات يسجدون فنظر إليهم ولا سوت ولا صحابه يتملكتوا صف سرتوا أبو بكر يسجداتهم أي رسول صلى الله عليه وسلم ترى سوتهم يا أيواتهم ثم تبسم يا ميامري هنا فكتاتهم أسايواتهم فقال الرسول صلى الله عليه وسلم يضحك يسحك فقال ملكتين فنكس أبو بكر على عقبه أبو بكر ينسى ولو على تركز ولو على مشش إن الله ملكتين وأنتم ياسبرون السلام بوتالي لك فلك وظن أنه يريد أن يخرج إلى الصلاة يا الله ملكتين ولا صلاة موتاتي فلك مسروط ولو على للمنكر وهم المسلمون أن يفتتنوا في صلاتهم مسلموج بصلاتهم فتنا وسط ليودكوا قربوا فرحا برسول الله صلى الله عليه وسلم يا الله ملكتኛ መጋረጃ ከፍቶ መስኮት ከፍቶ ሲያያቸው በጣም ተደስተው يا الله ملكتኛ ወደ ነበሩበት አገግሙ እንዲህ የሳቁ ሊመለሱ ነው አሉ። በጣም ደስታ ውስጥ በመግባት ሰላት ውስጥ ሆነው ሊፈተኑ ቀረቡ። فاشار اليهم يا الله ملكتኛ በመጋረጃው ከፍቶ አይቷቸው አቡበከርም ወደ ኋላ ሊየሞከረ ሰሃቦችም ውስጣቸው በከፍተኛ ደስታ ላይ በሆነበት يا الله ملكتኛ ጥቆማ ሰጠበጁ አናቲሙ ሰላተኩም ሰላታችሁን ጨርሱ አሉ በመልእክት ثم دخل الحجرة وأرخى الستر ملكتኛ عليه الصلاة والسلام ወደ ቤቱ መጋረጃውን መለስ አድርገው ተመለሱ። ህመሙ ከባድ ነው። وفي هذا اليوم أو في هذا الأسبوع እንግዲህ መልእክተኛው عليه الصلاة والسلام ቀደም እንዳለው ብዙ ማሳያዎች ስለነበሩ ብዙ ጥቆማዎች ስለነበሩ ከዚያ ውስጥ አንዱ اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا فسبح بحمد ربك واستغفر ሰዎች ወይም ደግሞ የአላህ ድል ወደ አንተ በመጣ ጊዜ ሰዎችም ወደ እስልምና በህብር በገቡ ጊዜ ወይም ሲገቡ ባየህ ጊዜ ጌታን አላህን Subhanahu Wa Ta'ala አጥራው ከማመስገን ጋር ይህ ሁሉ የመልእክተኛው አለይሂ ሰላቱ ወሰላም ተልቆ ወይም ደግሞ አጀል መቃረቡን ማሳያ ነው። ገብቷቸው ለአላህ መልእክተኛ የመጨረሻ ቀናቸው ላይ አሊያም በዛ ሳምንት ውስጥ ረሱል ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውን ሰብስበው አደራ ማለት ፈለጉ። دعا رسول الله صلى الله عليه وسلم فاطمة بقدم يا فاطمة انطر فصارها بشيء بهونه ነገር መሰጠሯት በሚስጥር ነገሯት አንድ ነገር በሚስጥር በጆሮዋ ሲነግሯት ፈበከት አለቀሰች ፋጢማ ثم سارها بشيء አሁንም ዳግም ለሁለተኛ ጊዜ ደግሞ በሌላ ጉዳይ የአላህ መልእክተኛ ሚስጥር ነገራት فضحكت አሁን ደግሞ ስስቅ ተስተዋለች وسألتها عائشة عن ذلك በዛኑ ሰዓት አይሻ አይታ ስለነበረ የአላህ መልእክተኛ ሲነግሯት አይሻ ተመልክታ ስለነበር የአላህ መልእክተኛ ምንድነው የነገሩሽ መጀመሪያ ላይ ነግረውሽ አለቀስሽ ሁለተኛ ላይ ነግረውሽ ደግሞ ሳቅሽ ብላ አይሻ በጣም አጨናንቃ ሚስጥሩን እንድትነግራት ሞከረች። ግን ረሱል ሰለላሁ ዐለይሂ ወሰለም በህይወት እያሉ ፋጢማ ነገረቻት حتى توفي رسول الله صلى الله عليه وسلم فأخبرتها يا الله መልእክተኛ ግን ሲሞቱ ያ ሚስጥር አስለቃሹና የሚያስቀው ሚስጥር ምን እንደነበረ ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ እንዲህ ስትላጫወተቻት أنه قال لها في الأولى مجمرة لا عندي نبر يالوات إنه يموت في مرضه هذا أهون بتامن كبته يمدمو تاممي بتنياو بتمن
እሞታለሁ ብለው ነገሯት ፈበከት ያኔ ለዛ ነበር ያለቀሰችው وقال لها في الثانية ሁለተኛው ላይ አላት إنها أول أهله يتبعه ከቤተሰቦቼ ከኔ በኋላ የምትከተይኝ አንቺ ነሽ አሏት فضحكت ተደስታ ለዛ ነበር የሳቀችው ፋጢማ رضي الله عنها ከረሱል በኋላ ሞቷ አስደሰታት ለዚህም በጥቂት ወራት 6 ወራት አካባቢ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ነው ፋጢማ የሞተችው ይህን ሳቅ የተከተለው ሌላ የምስራች አለ ምንድነው እሱ وبشرها ايضا انها سيده نساء العالمين አንቺ እኮ ማለት የዓለም ሴቶች ሁሉ አለቃ ነሽ ብለው መልእክተኛው አለይሂ ሰላቱ ወሰለም ስላበሰሯት ነው የሳቀችው ሳቁ ይሄን ተከትሎ ሁለት ነገሮች ተከትሎ ورأت فاطمة ما برسول الله صلى الله عليه وسلم من شدة الكرب فاطمة መልእክተኛው صلى الله عليه وسلم ላይ ያለውን ከባድ የሆነ ጭንቀትን ተመለከተች እንዲህ አለች وكرب أباه ويا أباتي ጭንቀት አለች وكرب أباه ويا أباتي ጭንቀት አለች فقال يا الله መልእክተኛ ምን አለ ليس على أبيك كرب بعد اليوم በአባትሽ ላይ ከዛሬ በኋላ ምንም አይነት ጭንቀት የለም ያው እንደሚሞት ያ አላህ መልእክተኛ አውቋል በዚህ ዕለት መልእክተኛው አለይሂ ሰላቱ ወሰለም ሁለት ረይሃነተይ የረሱል ሰለላሁ ዐለይሂ ወሰለም ውዶች በጣም ጣፋጮች የሚባሉትን ረሱል ዳዓ አልሐሰን ወልሁሰይን አስጠሩ ሐሰንና ሁሰይንን ጧል ወደ ታሞተኝ ተው فقبلهم رسول صلى الله عليه وسلم አስጠርተው ሳሟቸው واوصى بهما خيرا በእነሱ ላይ መልካምን አደራ አለ ودعا ازواجه ሚስቶቹን ሁሉ በአጠቃላይ መልእክተኛው ሰበሰበ فوعظهن وذكرهم ገሰጻቸው መከራቸው ያው እንግዲህ መሰናበቱ ነው መልእክተኛው አለይሂ ሰላቱ ወሰለም وطفق الوجع يشتد ويزيد ህመማቸው በጣም ይጨምር ገባ وانتقض الصم الذي اكله بخيبر خيبر ላይ ሰዎች ሴራ ሰርተው ከምን ሰራው ወይም ከምን ወስድለት በግ የትኛውን ክፍል ነው የሚወደው ብለው መርዝ አብዝታበት የላከችው የነበረው በጣም ከቆይታ በኋላ ከ3 አመት ምናምን በኋላ ህመሙ ከዚህ ህመም ጋር ተደራርቦ በጣም እሱ የሚሰማቸው ጀመረ ለአይሻ ያ መርዝ ሳይሆን አይቀርም ማለት ህመሙ በጣም ይበረታብኝ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም فاخذ يحس بشده المه በጣም ከባድ የሆነ ስሜት ይሰማው ያዘ وكان قد طرح خميسة له على وجهه ለሱ የሆነ ጨርቅ ወይም ፎጣ የአላህ መልእክተኛ ህመሙ ወይም በህመሙ ሰዓት ፎጣ ይዞ ፊቱ ላይ ይሸፍን ነበር فإذا اغتم كشفها عن وجهه በጣም ሲያጨናንቀው ያንን ፎጣ ገለጥ ያደርጋል መልእክተኛው አለይሂ ሰላቱ ወሰለም فقال وهو كذلك እንደዚያው ሆኖ ይላል لعنة الله على اليهود والنصارى اتخذوا قبور أنبيائهم مساجدا يحذر ما صنعوا يسرتن ያስጠነቀቀ በይሁዳዎችና በነሳራዎች ላይ የአላህ እርግማን ይወረዳል የነቢያቶቻቸውን ቀብር መስጊድ አድርገው ያያዙ ማለት ነው ከሰሩት ስራ ኡመታቸውን ለማስጠንቀቅ ነው የሚሉት የነሱን ስራ እንዳደግሙ لا يبقين ديانان بأرض العرب በአረብ ሀገር ውስጥ ሁለት እምነት እንዳይቀር ሁለት እምነት እንዳይኖር ረሱል ሰለላሁ ዐለይሂ ወሰለም وكان هذا من آخر ما تكلم ይሄ መጨረሻ የተናገሩት ነው ረሱል ሰለላሁ ዐለይሂ ወሰለም እንዳደራ واوصى به الناس ሰዎችን አደራ ያለበት ነው وكرر مرارا በዚህ ህመሙ ላይ ሆኖ ደጋገመ الصلاة وما ملكت ايمانكم الاحتضار بالموت ጣረሞቱና ህልፈታቸው ምን ይመስላል وبدأ الاحتضار ጣረሞቱ ጀመረ فأسندته عائشة رضي الله عنها إلى صدرها عائشة أكفوا وسط درتها وسط بين سحرها ونحرها بدرتها بانقتها مع الرسول صلى الله عليه وسلم أكفى يزج وجاء أخوها عبد الرحمن بسواك من جليد رطبة ارتب كهنا كنزل كما فاكع يزومتا يتوالج عبد الرحمن وجاء أخوها وندم وعملت وجاء أخوها عبد الرحمن بسواك مفاكع يزومتا من جريدة رطبة ارتب هنا فأخذ رسول الله صلى الله عليه وسلم ينظر إلى السواك بعائشة درت له هنا يلجون مفاكع رسول صلى الله عليه وسلم من ملكتان ففهمت عائشة أنه يريده وده مفاكع ودام ملكتنيا صلى الله عليه وسلم سياتكر عائشة عندما قرت تجنزبت يا الله ملكتنيا مفاكع فلقوان مالته فسألته فأشارت براسي لاستهالت جاجة يا الله ملكتنيا
فأشار برأسه النعم እንዲህ ቀና አድርገው ባንገታቸው ወይም በጭንቅላታቸው ስጡኝ የሚል ጥቆማ ሰጡ فأخذته كعبد الرحمن አፍ ላይ ወስዳ ومضغته حتى لينته አፏ ውስጥ አስገብታ አለሰለሰችው አላመጠችው በመጨረሻው በረሱል ሰለላሁ ዐለይሂ ወሰለም የእስትንፋስ ቅጽበቶች ምራቋን አስነካች ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መፋቂያውን አቀበላ ምራቋ ከምራቃቸው ጋር ገጠመ فاستاك به رسول الله صلى الله عليه وسلم كأحسن ما كان يستاك يا الله መልእክተኛ በዚህ ህልፈት ላይ ወይም ደግሞ ጣረሞት ላይ ሆነው እስካሁን ከሚጠቀሙት የመፋቂያ አጠቃቀም በተሻለ መልኩ ተጠቀሙ وبين يديه ركوة فيها ماء في لفتاቸው ደግሞ ዕቃ አለ ኩባያ አለ ውሃ ያለው فجعل يدخل يديه في الماء እጃቸው ውሃ ውስጥ ያስገቡ ጀመር ረሱል ويمسح به وجهه كوها وتطوفيتاچون يلبسوبتال يقزقزوبتال ويقول لا اله الا الله ان للموت سكرات ان للموت سكرات ثم رفع يديه يا الله ملكتني اجوچون كف ادرغطاتو او اصبعيه اجون كف ارغو وشخص بصره نحو السقف عينون ولا طارا قط ارغ ملكتني عليه الصلاه والسلام وتحركت شفته أفوجو تنقساقسوا فأصغت إليه عائشة أفوجو سنقساقسوا ملكتني عليه الصلاة والسلام بمجرشوا لحظة قصبت لي منا قلتن سمت انديسيو مع الذين نعم الله عليهم من النبيين والصديقين والشهداء والصالحين اللهم اغفر لي وارحمني وألحقني بالرفيق الأعلى اللهم الرفيق الأعلى اللهم الرفيق الأعلى اللهم الرفيق الأعلى وكرر الكلمة الأخيرة 3 نزين نقرج ملكتين عليه الصلاة والسلام صوص تيدقاقم وفاضت روحه استنفاسات شوي روحات شودة ومالت يده الجهد شودك ولحيق بالرفيق الأعلى وذلك يوم الاثنين 12 من شهر ربيع الأول سنة 11 يهي ونو كربيع الأول ورست بأسرى ولتنيو كأنه عند هجرة القطادر بأسرى من يومت حين اشتد الضحى رفالوت النش سيبرتا وده كل كان سعيد قبه وقد تم له 63 سنة ملكتنيو عليه الصلاة والسلام 63 عامت مولدوت فإنا لله وإنا إليه راجعون حيرة الصحابة وموقف أبي بكر كزيموت بوهلا كملكتنيا صلى الله عليه وسلم وجونا قوادا ملكتنيا صلى الله عليه وسلم يود مردو بمدينة علي تسراجه بكسبت سوت كله قدام بمكبلنا بالا مكبل محل هنا والله አንዱ ሌላኛውን እስኪረሳ ድረስ ደረሰ ራሳቸው መቆጣጠር አቃታቸው وتسرب الخبر بين الصحابة خلال لحظات በጥቂት ሰዓታቶች መሃል በሰሃቦች ሁሉ በአጠቃላይ መሃል ወሬው ደረሰ فأظلمت عليهم الدنيا ዱንያ ጨለመችባቸው وكادوا يفقدون وعيهم ራሳቸውን መሳት ጀመሩ فلم يكن يوم أحسن ولا أضوأ من يوم دخل فيه رسول الله صلى الله عليه وسلم لمدينة كناتوج منم كان نبرم يا برانا يفكر እንዲሁ ያማረ رسول صلى الله عليه وسلم مدينة يقبوبتن كان يمسل ولم يكن يوم أظلم ولا أقبح من يوم مات فيه كناتوج منم كان يጨለመ እንዲሁ የቆሸሸ ቀን አልነበረም رسول صلى الله عليه وسلم ከሞቱበት ቀን የበለጠ وكان لهم ضجيج كضجيج الحجاج حجاجوች ድምጽ እንደሚያሰሙት አይነት ድምጽ ከልቅሻ የመጣ በጣም አለቀሱ ሰሃቦች وقام عمر بن الخطاب في المسجد عمر በጣም ዋለዋል መስጊድ ውስጥ ብድግ ብለው እንዲህ ያሉ ቆሙ ان رسول الله صلى الله عليه وسلم لم يمت يا الله ملكتني الموت
ولا يموت حتى يفني الله الله اسكي ጨርስ ድረስ المنافقين منافقዎችን እስኪያጠፋ ድረስ የአላህ መልእክተኛ አልሞትም አይሞትም በጭራሽ አለ واخذ يتوعد بالقطع والقتل ቆርጠዋለሁ ገለዋለሁ በሚል መዛት ጀመረ ዑመር من يقول انه مات يا الله መልእክተኛ ሞቷል የሚል ሰው ካለ እኔ ቆርጠዋለሁ አለ ዑመር ይሄ በፍጹም አይሆንም ማለት يا الله መልእክተኛ موسى بن عمران نبي الله موسى ከአላህ ቀጠሮ ይዘው እንደሄዱትና እንደተሰወሩት ከአላህ ጋር ለመነጋገር ረሱልም ሰለላሁ ዐለይሂ ወሰለም ሄደው እንጂ ይመጣል በጭራሽ ሞተው አይደለም ማለት ይሄን አይሆንም አልቀበልም ማለት ነው والصحابه حوله في المسجد حائرون صحابዎች በዑመር ዙሪያ ሆነው ዋለዋል مدهشون ደንግጠዋል وكان ابو بكر قد خرج الى مسكنه بالصلح حين راى الخفه في مرضه صلى الله عليه وسلم صباحا ابو بكر لم زيغا رسول صلى الله عليه وسلم ትንሽ መቀለል ብሎ ባያቸው ጊዜ ወደ ቤቱ ተመልሶ ነበር ዑመር እዚህ መስጊድ ላይ ሆኖ ረሱል አልሞቱም ይላል ሙናፊቆችን እስኪገሉና እስኪጨርሱ ድረስ ረሱል አልሞቱም አላህን ሊገናኙ ሄደው የአላህ መልእክተኛ ሞቷል ብሎ መርዶም ያወራ ካለ ከኔ ጋር ነው أبو بكر مت فلما توفي صلى الله عليه وسلم أقبل أبو بكر يا أمي ودوسو أتقبعتشو ساينور تلياتشو أمن الناس علي بصحبته وماله أبو بكر كسوج كله بني لا يبالو لتو أبو بكر فقال جنته بجنزبو بشكر بدستا ساتابرو بمقو عند أبو بكر بني لا يولتا يوالا سيلا የሁላችሁንም ውለታ መልሰናል ያው በከር ሲቀራሩ ዛሬ አጠገባቸው የለም አቡ በክር መጣ اقبل ابو بكر على دابته حتى نزل በመጓጓዣው መጥቶ ወርዶ فدخل المسجد مسجد ገባ ያለውን ግርግር ተመልክቶ ማንንም ሳያናገር فلم يكلم الناس حتى دخل على عائشه ወደ عائشه ሄደ ወደ عائشه መጣ عائشه هذا ላይ ናት فقصد رسول الله صلى الله عليه وسلم ወደ አላህ መልእክተኛ ወዳሉበት ቦታ አሰበ وهو مسجم ببرد حبره كيمن بتسرى كتا رسول صلى الله عليه وسلم لا يجو لا يتطلع فكشف وجهه ابو بكر ፊታቸውን ገለጠ وبكى فقبله وبكى ግንባራቸውን ስሞ አለቀሰ طبت حيا وميتا ሞተህም በህይወት ኖረህም አምረሃል ውብነህ አላቸው ثم قال بأبي أنت وأمي እናቴና አባቴ ፊዳ ይሁንሉ لا يجمع الله عليك موتين الله በአንተ ላይ ሁለት ሞትን አይሰበስብ أما الموتة التي كتبت عليك فقد متها يا يتصافى به الموت إنك ميت وإنهم ميتون أنت مواجنة كأنت قابل لك ሙግት ገጥመው ያሉ የመካ ሙሽሪኮች ሙታኖች ናቸው የሚለው ሞትህም አይሆን ሆኗል ብሎ የረሱልን ሰለላሁ ዐለይሂ ወሰለም ሞት በመሪር ሐዘን ውስጥ ሆኖ እንደ ዑመር አልሞቱም ሳይል አቡበክር ተቀበለ ثم خرج ወደ መስጊድ ወጣ فقال اجلس يا عمر ተቀመጥ ዑመር አለ ዑመር ያስተባበለ ነው የአላህ መልእክተኛ አልሞቱም ይያለ አቡበክር ተቀመጥ አለ ዑመር ሊቀመጥ ፈቃደኛ አልቀመጥ فأبى أن يجلس مكامة بياله فتركه وجاء إلى المنبر تتوت ودى المنبر وتى أبو بكر وقام بجنبه قولوا لا يقوم منبر لا يوتى أبو بكر وترك الناس عمر سوت كل عمر انتوت كذابها عمر ليلا موالا مستني الله وأقبلوا إليه ودى أبو بكر سوت زرانه من اللي نقر النوم فتمنى الناس أن يكذب الخبر أبو بكر ودى المنبر سيوتا سوت كل يرسول صلى الله عليه وسلم موت بيستباب بالود وتمنيته أبو بكر ودى المنبر وطا فتشهد أشهد أن لا إله إلا الله وأشهد أن محمد رسول الله أما بعد من كان منكم يعبد محمدا فإن محمدا قد مات كان أنت وسط محمد يعمل كنبر سو كنبر محمد موتور ومن كان منكم يعبد الله كان أنت وسط الله يعمل كنبر سو كنبر
فإن الله حي لا يموت الله يعونا ما يموت قال الله تعالى لنا نبدأ وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم ومن ينقلب على عقبيه فلن يضر الله شيئا وسيجزي الله الشاكرين وما محمد كويل إلا رسول قد خلت من قبله الرسل فالسوى فيت እንዳለፉት ነቢያቶች መልእክተኞች እንጂ ሌላ አይደለም እሱም ያልፋል ይሞታል أفإن مات بانقضاء أجله አጀሉ ተጠናቆ የዱንያ ህይወቱን አብቅቶ ቢሞት ሙሐመድ አው ቁቲል ከዚህ በፊት ኡሁድ ላይ ጠላቶቹ ሞተዋል ብለው እንዳሰራጩት ቢሞት እንቀለብቱም على አعقابكم እምነታችሁን ቀይራችሁ ወደ ኋላ ትመለሳላችሁ ማለት ነው ومن ينقلب على عقبيه محمد صلى الله عليه وسلم ከሞተ በኋላ በተረከዙ ወደ ኋላ የሚመለስ ካለ فلن يضر الله شيئا አላህም ይጎዳ ከመሰለው ራሱን ነው የሚጎዳው አላህን ቅጣትም የማይጎዳ وسيجزي الله الشاكرين الله መልእክተኛው صلى الله عليه وسلم ካለፈ በኋላ በእምነታቸው ጸንተው አላህ እስልምናን ስለመራቸው የሚያመሰግኑት ሻኪሮችን አላህ ይመነዳቸዋል ያ ማለት አቡበክር እነዚህ ማጽናኛዎች ናቸው እነዚህ ንግግሮች መልእክተኛው صلى الله عليه وسلم እንደማንኛውም ሰው እንደሚሞትና መሞቱን ናዕልም ያደርግ ነው መርዶም ይነግር ነው قال ابن عباس عبد الله بن عباس የህዝቡን ስሜት ሲገልጽ ምን አለ የሰሃቦችን ስሜት እንግዲህ ዑመር ቀድም የነበረበት ሁኔታ አለ የአላህ መልእክተኛ ሞተዋል ብለው እንኳን እንዳያለቅሱ አልሞቱም ብሎ ቆመዋል አቡበክር ሚንበር ላይ ወጥተው እነዚህ ንግግሮች አድርገዋል ከዚህ በፊት የወረደ ከስንት ጊዜያት የአላህ መልእክተኛ ከሞታቸው ኡሁድ ዘመቻ አካባቢ ላይ የወረደን አያ ያነበበ ነው የአላህ መልእክተኛ እንደሚሞት ከዚህ በፊት ቁርአን ነግሯቸው ታዲያ አያ ካነበበ በኋላ فوالله لكأن الناس لم يعلموا أن الله أنزل هذه الآية ሰዎች ከዚህ በፊት ወርዶባቸው ሳለ ይሄ አያ ሰዎች መሰሉ አለ ይሄን አያ ማያውቁት መሰሉ አቡበክር ገና ሲያነብባቸው حتى تلاها أبو بكر እስኪያነብ ድረስ የሚያውቋት ሆኖ فتلقاها منه الناس أبو بكر ይሄን አያ ከሰጣቸው በኋላ ሰዎች ሁሉ ይሄን አንቀጽ ያዙ መዲና ላይ ሁሉም አፉ ላይ وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم هنا يا من ببير فما أسمع بشر عندنا مسوال سماء من الناس إلا يتلوها كسوج عندنا مسلاقين ما عندنا مسوال سماء هنا يا سيادة في الجيال قال عمر أو بكر هنا قل كادر رقبه على عمر بيان ما هو إلا أن سمعت أبا بكر أبو بكر اسك سما ودرس عن نبركم ماذا يا الله ملكتني موتوال بي ما من عن نبركم فعرفت أنه الحق وما محمد إلا رسول قد خلت من قبله الرسل ملون آية كان بوابها لا حق مهون يا الله ملكتني موتاتشون ونتم فعقرت حتى ما تقلني رجلاي ودك على عمر ولا تقروتي مقوم الجانب أنين التشكمني مال وحتى هويت إلى الأرض ودمدر اسكم زقزق درس وعرفت أنه قد مات يا الله ملكتني مموت سموا قال تردوا فاطمة درست ملكتني عليه الصلاة والسلام أباتها مموتاته يا أبتاه أجاب ربا دعاه يا أبتاه من جنة الفردوس مأواه يا أبتاه إلى جبريل ندعاه أباتي هو يالج ጌታው ጠርቶት ምላሽ ሰጠ አባቴ ከጀነት الفردوس ነው ማረፊያው አለች ወደ ጅብሪል መሞትህን ያው ካሁን በኋላ ጅብሪል ተቋርጧል አይመጣም ስለዚህ ለሱ መርዶ እናሰማለን አለች የረሱል ሰለላሁ ዐለይሂ ወሰለም ህልፈት በዚህ መልኩ ሰሃቦችን አወለለ ቀደም እንዳለው የረሱል ሰለላሁ ዐለይሂ ወሰለም ሞት እንደማንም ሰው ሞት አይደለም ሰዎች በተለያዩ አጋጣሚዎች የተላላቅ ስመጥር ዝነኛ በጣም ተወዳጅ የሆኑ ሰዎች ሊነገራቸው ሞታቸውን መርዶ ሊደረግላቸው ይችላል የአላህ መልእክተኛ ሞት ወይም ህልፈት እንደማንኛውም ተራሰው ዝም ብለን ምናልፈው አይደለም ረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን በብዙ ህይወት ተናንነዋል በመካከላቸው ብዙ ነገር አሳልፈዋል
ሰሃቦች ከዚህ ሐዘን ለማንሰራራት የተወሰነ ርቀት ሄደው اختيار ابي بكر لخلافته صلى الله عليه وسلم መልእክተኛው ሰለላሁ ዐለይሂ ወሰለም ለመተካት አቡበክርን ስለመምረጣቸው ይሄም እንግዲህ አቡበክር ከረሱል በኋላ ኺላፋ እንደሚሆን መሆን እንዳለበት በረሱል ሰለላሁ ዐለይሂ ወሰለም ማሳያዎች አልፈዋል። ካለፉት ማሳያዎች ውስጥ ረሱል ሰለላሁ ዐለይሂ ወሰለም ቀደም እንዳየነው ሲታመሙ ምን አሉ? ሙሩ አቡበክር ፈሊሰሊ ቢናስ የሳቸው በተከሱ ነው ሲታመሙ እሱን ያሰግድ እሱን ነገሩ አሉ። ይሄም ብቻ አይደለም ሌሎች በጣም በርካታ የሆኑ ማሳያዎች አሉ። ኢንሻአላህ የዛሬ ደርሳችንን ከሰዓት አኳያ በዚህ ልክ እናበቃለን። هذا وصلى الله على نبينا محمد وعلى اله وصحبه وسلم